ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ መሰናዷችን የእግዚአብሔርን ቃል ከተለያዩ ክፍሎች እያጠናን ቆይተናል። አሁን በያዝነው የትምህርታችን ተከታታይ ርዕስ ደግሞ ሰማይንና ምድርን ማስታረቅ በፊልጵስዩስ እና በቆላሳይስ ስለ ኢየሱስ መማር በሚል ሐሳብ እየተነጋገርን እንገኛለን። በተለየ መንገድ የቆላሳይስ መጽሐፍንና የፊልጵስዩስ መጽሐፍን ወይም መልእክትን ጳውሎስ የጻፋቸው እነዚህ ሁለት መልእክቶች ነው እያጠናን የምንገኘው። ይህ የትምህርታችን 5ኛው ክፍል ሲሆን እንደ ብርሃኖች በሌሊት ማብራት በሚል ርዕስ እንነጋገራለን። ጸሎት አድርገን እንጀምር። እግዚአብሔር ሆይ እናመሰግናለን፣ የቃልህን ፍቺ ብርሃን ልትገልጥልን ደግሞም በመንፈስህ ልትመራን ወደህና ፈቅደህ ይህንን ዕድል ስለሰጠህን አሁንም ጌታ ሆይ ከአንተ የተማርን ልጆች እንድንሆን አንተም ደግሞ በምታስተምረን ጊዜ የሚሰማ ልብ እንድትሰጠን እንጸለያለን። በጌታ በኢየሱስ ክርስቶስ ስም አሜን። እንደ ብርሃኖች በሌሊት ማብራት በፊልጵስዩስ 2 ከ14 እስከ 15 ላይ እንደዚህ ይላል። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል ሐዋርያ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክት። እንግዲህ ጌታችን ኢየሱስ ክርስቶስ የተራራው ስብከት በመባል በሚታወቀው ክፍል ላይ በማቴዎስ ወንጌል 5:16 መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ በማለት ተናግሮ ነበር። ኢየሱስ ያዘዘውን ትእዛዝ በፊልጵስዩስ 2 ከ12 እስከ 18 ደግሞ ጳውሎስ በሌላ አነጋገር ሲገልጠው ይህንኑ ትእዛዝ ብርሃናችሁ ይብራ የሚለውን እናገኛለን። የእግዚአብሔር ሕግ ከእግር ስር በሚረገጥበትና በዓለማችን ውስጥ ስንኖር በሕጉ መሰረት መኖር እግዚአብሔርን ማገልገል የምንፈልግ ደግሞ ክርስቲያኖች በጨለማ ውስጥ የምናበራ ብርሃኖች እንደሆንን ቅዱስ ቃሉ ይናገራል። እንግዲህ ጥናታችን የሚከተለውን አስተዋጽኦ ተከትሎ ይሄዳል። በቅድሚያ ለዓለም አርአያዎች መሆን እንዳለብን ጳውሎስ የሚመክረን እናያለን በፊልጵስዩስ 2 ከ12 እስከ 13። ለዓለም ብርሃን ስለመሆን ደግሞ በፊልጵስዩስ 2 ከ14 እስከ 16። በመጨረሻም ሕያው መስዋዕት ስለመሆን ደግሞ በፊልጵስዩስ ምዕራፍ 2 ከ17 እስከ 18 የሚናገረው እናያለን። በመቀጠልም የብርሃን ምሳሌዎችን ሁለት ይጠቅሳል። እነዚህም ጢሞቴዎስ እና አፍሮዲጡ ናቸው። እነዚህም በፊልጵስዩስ 2 ከ19 እስከ 24 እና ከ25 እስከ 30 ላይ ይገኛሉ። እንግዲህ ትምህርታችን በዚህ አስተዋጽኦ መሰረት ቅደም ተከተሉን ይዞ ይቀጥላል። በቅድሚያ ለዓለም አርአያዎች ስለመሆን የተናገረንን እንመልከት። በፊልጵስዩስ ምዕራፍ 2 ቁጥር 13 ላይ እናንተ የምድር ጨው ናችሁ። ጌታችን ኢየሱስ ክርስቶስ ነበር ይህን የተናገረው። ጨው አልጫ ቢሆን አለ በማቴዎስ ወንጌል ምዕራፍ 5 ላይ በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ብሎ ጌታችን ኢየሱስ ክርስቶስ ተናግሮ ነበረ። ጳውሎስ በፊልጵስዩስ ምዕራፍ 2 ላይ ደግሞ የኢየሱስን መዋረድና ከዚያም ያለ ልክ መክበሩን በጥበብ ከገለጠ በኋላ ስለዚህ በማለት ደግሞ የሚቀጥለውን ሐሳብ ይሰጣል። ጠቅለል ሊያደርግና ኢየሱስ ራሱን በማዋረዱ ከዚያም ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ያለ ልክ ከፍ በማለቱ የፊልጵስዩስም አማኞች ከእነርሱም በተጨማሪ እኛ ሁላችን እንደዚሁ በማድረግ ራሳችንን ዝቅ እንድናደርግ ይነግረናል። የመጀመሪያው ስራችን በፍርሃትና በመንቀጥቀጥ የራሳችንን መዳን መፈጸም እንደሆነ ፊልጵስዩስ 2:12 ላይ ስናነብ እናገኛለን። አዎ የሚያድን እግዚአብሔር እንደሆነ ተጽፏል በቲቶስ 2:11። ታዲያ እኛን የሚያሳስበን ምን ነገር አለ? ለምንድን ነው መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ የሚለው ብለን እንጠይቅ ይሆናል። ፍርሃትና መንቀጥቀጥ እግዚአብሔርን ከማገልገል ጋር በተያያዘም ጥቅም ላይ የሚውሉ ቃላት መሆናቸውን ልናስታውስ ያስፈልጋል። ቢሆንም ግን መልካምን የማድረግ ፍላጎት በውስጣችን የሚያፈልቀውና በእውነት እንድንተገብረው ኃይል የሚሰጠን እግዚአብሔር ራሱ እንደሆነ ደግሞ በዚሁ በፊልጵስዩስ ምዕራፍ 2 ቁጥር 13 ላይ ደግሞ አሁንም ጳውሎስ አጽንኦት ሰጥቶ ይናገራል። ስለዚህ ፊልጵስዩስ ምዕራፍ 2 12 እና 13ን
በሙላት አጋጥመን ካላየናቸው በስተቀረ የተሳሳተ መልእክት እንዳናገኝ ልንጠነቀቅ ያስፈልገናል። ምክንያቱም ልክ ነው። በፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ሐዋርያው ጳውሎስ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ሲል እናገኘዋለን። ነገር ግን ቁጥር 13 ላይ እንደ በጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነው ይላል። ስለዚህ እንግዲህ በድህነት ውስጥ እኛ የምንጫወተው ሚና እግዚአብሔር በእኛ ውስጥ ሊሰራ የወደደውን እንዲሰራ መፍቀድና ለሱም ራሳችንን መስጠት ብቻ እንደሆነ እዚህ ላይ እናስተውላለን። በመቀጠል የምናየው ደግሞ ለዓለም ብርሃን ስለመሆን የተናገረውን ነው። በተለይ በፊልጵስዩስ ምዕራፍ 2 ከቁጥር 14 ጀምሮ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። ጳውሎስ አማኞች በዓለም ውስጥ እንዲያበሩ የሚያደርጉ ሶስት ባህሪያትን በዚህ ክፍል ላይ ያስቀምጧል። የመጀመሪያው አንድነትን ማስጠበቅ ነው። ምክንያቱም ቁጥር 14 ላይ ማንኛውንም ነገር ሳታጉረመርሙና ሳትከራከሩ አድርጉ ይላል። ምክንያቱም በመካከላቸው ማጉረምረም ካለ፣ ክርክር ካለ፣ ጠብ፣ ግጭት ካለ ለምስክርነታቸው ብርሃናቸውን ከፍ አድርገው ለማብራት አይሆንም፣ እንቅፋት ነው የሚሆናቸው። ስለዚህ በጋራ ስንሰራ በመካከላችን ሐሜት፣ ትችት፣ ፉክክር ወይም ክርክር መኖር እንደሌለበት ከዚህ እንረዳለን። ሁለተኛ ደግሞ በቁጥር 15 ላይ ይኸውም በጠማማና በክፉ ትውልድ መካከል ንጹሐንና ያለ ነቀፋ ነውርም የሌለባቸው የእግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው ይላቸዋል። ያለ ነቀፋ የዋህና ያለ ነውር አባታችንን በየዋህነት ስንታዘዝ በዙሪያችን ካለው ክፋትና ከንቱነት ተለይተን እንወጣለን። ያም ጨለማችን በጨለማ እንድናበራ እንጂ በጨለማ እንዳንዋጥ ይረዳናል። በሶስተኛ ደረጃ ደግሞ ለእግዚአብሔር ቃል ታማኝ እንዲሆኑ ይነግራቸዋል። የሕይወትንም ቃል ስታቀርቡ በከንቱ እንዳልሮጥ ወይም በከንቱ እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። ደግሞም እውነትን በአስተሳሰባችን በተግባራችን መጽሐፍ ቅዱስ ከሚያስተምረው ጋር የተጣጣመ ሕይወት እየኖርን የእውነትን ቃል እንድናቀርብ ሐዋርያው ጳውሎስ ይናገራል። ስለዚህ በመካከላቸው ያለውን አንድነት እንዲጠብቁ፣ ምክንያቱም ሰዎች ከሩቅ የሚያዩት ያንን ነው። ሰዎች ቀረብ ብለው ሲመለከቷቸው ደግሞ ሕይወታቸው የክርስቶስ ኢየሱስን ማንነት የሚያሳይ እንዲሆን፣ ከዚያም ደግሞ ከነሱ አፍ የሚወጣው ቃል ደግሞ የእውነት ቃል ሆኖ ያንን የእግዚአብሔርን ቃል እንዲያስተምሩ እንዲናገሩ ይነግራቸዋል። እንግዲህ ጨለማው ድቅድቅ ባለበት ስፍራ ላይ ብርሃኑ ደምቆ እንደሚበራ እግዚአብሔርን በተለያየ መንገድ እየተካደ ባለበት በዚህ ዓለም ውስጥ እኛ ክርስቲያኖች የክርስቶስን ብርሃን እንድናበራ ተጠርተናል ማለት ነው። በመቀጠል ሕያው መስዋዕት ስለመሆን ደግሞ ጳውሎስ ይናገራል። ፊልጵስዩስ ምዕራፍ 2 ቁጥር 17 ነገር ግን በእምነታችሁ መስዋዕትና አገልግሎት ላይ እንደ መጠጥ ቁርባን ብፈስ እንኳን ከሁላችሁ ጋር ደስ ይለኛል፣ ሐሴትንም አደርጋለሁ በማለት ይናገራል። ጳውሎስ ነፃ እንደሚወጣ ተስፋ ቢያደርግም ሊፈረድበት የሚችልበት ሁኔታ ግን ነበረ። ይህን ሁኔታ እንደ መጠጥ መስዋዕት ሕይወቴ ቢፈስ እንኳን በማለት ይገልጸዋል። የመጠጥ ቁርባን የሚቀርበው በመስዋዕቱ ላይ ፈሳሹን በማፍሰስ እንደነበር ዘጸአት 29 ከ39 እስከ 40 ስናነብ እናገኛለን። አሁን ደግሞ መስዋዕት ሆነው የሚቀርቡት የፊልጵስዩስ ሰዎች ነበሩ። የፊልጵስዩስ ሰዎች ሊሞቱ ነበርን ብለን እንጠይቃለን። በፍጹም አይደለም። መስዋዕታቸው የሚሆነው ግን በእምነት አገልግሎታቸው በኩል ነበር። ይህ ሕያው የሆነ መስዋዕት እኛም ለእግዚአብሔር እናቀርብ ዘንድ የተገባን መስዋዕት ነው። ሮሜ ምዕራፍ 12 ቁጥር 1 ምንድን ነው የሚለው ሐዋርያው ጳውሎስ? ራሳችሁን ሕያውና ቅዱስ በእግዚአብሔርም ፊት ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። እንግዲህ ለወንጌል ታማኝ ምስክሮች እየሆኑ በድፍረት እየተናገሩና ለእግዚአብሔር ልጆች እንደሚገባ እየተመላለሱ ላሉት ለእነዚህ አማኞች ጳውሎስ የእርሱን ምስክርነት የበለጠ ብርታትን እንደሚሰጣቸው ስላወቀ ሞትን አልፈራም ነበር። ስለዚህ ሕያው መስዋዕት አድርገው ራሳቸውን እንዲያቀርቡ ነበር። በእምነታችሁ መስዋዕትና አገልግሎት ላይ እንደ መጠጥ ቁርባን ይላል ራሱን ሲጨምር። ስለዚህ በእምነት የምንከፍለው መስዋዕትነት፣ በእምነት ራሳችንን ሙሉ በሙሉ ለእግዚአብሔር ማቅረብ በዚህ ቦታ ተቀምጦልናል። እንግዲህ ይህን ካለ በኋላ ሐዋርያው ጳውሎስ ጢሞቴዎስና አፍሮዲጡን ደግሞ የዚህ ብርሃን ምሳሌዎች አድርጎ ያቀርባቸዋል። ጢሞቴዎስ ነገር ግን ልጅ
ለአባቱ እንደሚያገለግል ከኔ ጋር ሆኖ በማለት ስለ ጢሞቴዎስ ይናገራል። ለወንጌል እንዳገለገለ መፈተኑን ታውቃላችሁ ብሎ ስለ እሱ ይጠቅሳል። ጢሞቴዎስ የጳውሎስ ዋነኛ ተባባሪና ከመልእክቶቹም ውስጥ በስድስቱ ላይ በጽሑፍ ተባብሮ እንደነበር እናያለን። በሁለተኛ ቆሮንቶስ፣ በፊልጵስዩስ፣ ለቆላስያስ ሰዎች በተጻፈው መልእክት፣ በአንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄና ፊልሞና ላይ ጢሞቴዎስን እንደ ወንጌላዊ የመረጠው ጳውሎስ ራሱ እንደነበር የሐዋርያት ሥራ ምዕራፍ 16 ከቁጥር 1 እስከ 3 ስናነብም እናገኛለን። ጳውሎስ በዚህ ወጣት ውስጥ ያየው የተለየ ነገር ምንድን ነበር ያለን እንደሆነ በመጀመሪያ በሁሉም ዘንድ መልካምን የተነገረለት በመልካም የሚነሳ ሰው ነበር። ለአገልግሎት እንደሚመረጥ በትንቢታዊ ቃል የተረጋገጠለትም ልጅ እንደነበር ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ እናያለን። ጳውሎስ ይህንን ወጣት እንደገዛ ልጁ ይመለከተዋል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2፣ 4 እና 12 ላይ ስናነብ እናገኛለን። ጢሞቴዎስም ደግሞ ልጅ ለአባቱ እንደሚሰጥ ያለ እንደዛ ያለ አክብሮትና ፍቅር ለጳውሎስ ይሰጥ እንደነበረ እናነባለን። በፊልጵስዩስ ምዕራፍ 2 ቁጥር 22 ላይ ጳውሎስ ይህንን ነው የሚናገረው። ነገር ግን እንደምታውቁት ጢሞቴዎስ ማንነቱን አስመስክሯል፣ ልጅ ከአባቱ ጋር እንደሚያገለግል ከኔ ጋር በወንጌል አገልግሏልና ብሎ ይናገራል። ጳውሎስ ይህንን ልጅ ከራሱ ጋር የሚስተካከል ትጉ ሰራተኛ አድርጎ ይቆጥረዋል። የበርካታ ቤተ ክርስቲያኖችን ክትትል ለእርሷ አደራ አሳልፎ ሰጥቶ እንደነበረም እናያለን። ከነዚህም ውስጥ የቆሮንቶስን፣ የፊልጵስዩስን እና የተሰሎንቄን ቤተ ክርስቲያኖች መጥቀስ እንችላለን። ጢሞቴዎስ እንደ አባቱ ጳውሎስ እስራት ገጥሞትም እንደነበር እናነባለን። እንግዲህ ጢሞቴዎስ በዚህ ሁሉ ውስጥ በእርግጥም እግዚአብሔርን የተከተለ በመልካም በክርስቶስ ኢየሱስ ጸጋ ተመላልሶ ብርሃኑን ያበራ ሰው ነበረ። በሌላ ጎን ደግሞ አፍሮዲጡን እናገኛለን። አፍሮዲጡ ደግሞ በፊልጵስዩስ ምዕራፍ 2 ቁጥር 25 ለእርሱ እንደተጻፈው ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛ ወታደር የሚሆነውን የእናንተ ግን መልእክተኛ የሆነውን የሚያስፈልገኝን የሚያገለግለውን አፍሮዲጡን እንድልክላችሁ በግድ አስባለሁ ይላል። ፊልጵስዩስ ሰዎች ጳውሎስ በሮሜ መታሰሩን ባወቁ ጊዜ በሚያስፈልገው ነገር ሁሉ ለእርሱ እርዳታን ለመላክ ወስነው ነበር። የኪራይ ክፍያ፣ ምግብ፣ ልብስ ወዘተ። ይህን እርዳታ ለሐዋርያው የማድረስ ኃላፊነት ደግሞ የአፍሮዲጡ እንደነበር ከዚሁ መልእክት እናነባለን። ምዕራፍ 4 ቁጥር 18 እንደዚሁም 20-25 ላይ አፍሮዲጡ እርዳታውን በማድረስ ሳያበቃ ከጳውሎስ ጋር ይጓዝ ነበር። በሚያስፈልገው ሁሉ ይረዳው ነበር። እናም ወንጌልን ለማዳረስ ከእርሱ ጋር ይተባበር ነበር። ለወንጌል ካለው ቅናት የተነሳ ሕይወቱን በአደጋ ውስጥ በመጣሉ በከባድ ሕመም ተይዞም እንደነበር እናያለን። በፊልጵስዩስ 2:27 እና 30 የፊልጵስዩስ ሰዎች ይህን በሰሙ ጊዜ ደግሞ ለእርሱ መጨነቅ ጀመሩ። ጳውሎስ መልእክቱን እንዲያደርስለት ይህንን ሰው የላከበት ዋነኛ ምክንያት ይሄ እንደነበር በፊልጵስዩስ 2:26 እና 28 ላይ እናገኛለን። ጳውሎስ እርሱን የሚመስሉትንም አክብሯቸው በማለት ጥሪውን አቅርቦ ነበር። በፊልጵስዩስ ምዕራፍ 2 ቁጥር 29 አፍሮዲጡ በእርግጥም ታማኝ ክርስቲያን ነበር። እንግዲህ እነዚህ ሁለቱን ስለ እነሱም ደግሞ የተመሰከረውን በምናነብበት ጊዜ በእርግጥም በሕይወታቸው ለወንጌል የተሰጡ ራሳቸውን ለወንድማቸው ለጳውሎስ እንደዚሁም ደግሞ በእርሱ ለተገለጠው ጸጋ አሳልፈው የሰጡ እንደነበሩ እንመለከታለን። ስለዚህ እኛም በሕይወታችን ክርስቶስ ኢየሱስን ተላብሰን በምንኖርበት ጊዜ እርስ በርስም ደግሞ ልክ እንደ ጳውሎስ፣ እንደ ጢሞቴዎስ፣ እንደ አፍሮዲጡ ባለ ሁኔታ አንድ ላይ በምንሆንበት ጊዜ እኛም እግዚአብሔርን የምናከብር ደግሞም የተሰጠንን የምስክርነት ተልእኮ እንደሚገባ የምንፈጽም እንሆናለን። በሕይወታችን ብርሃናችን ከፍ ብሎ ይበራል። ኢየሱስ አማላጃችን በሰማይ ለእኛ ሲማጸን ሳለ መንፈስ ቅዱስ ደግሞ የእርሱን መልካም ፈቃድ ለመናገር እና ለመፈጸም በእኛ ውስጥ ይሰራል። የነፍሳትን መዳን ሰማይ ሁሉ የሚፈልገው ጉዳይ ነው። ታዲያ ጌታ እንደሚረዳንና አሁንም እየረዳን መሆኑን የሚያጠራጥረን ምን ምክንያት አለ? እኛ ሕዝቡን የምናስተምር ሰዎች ራሳችን ከእግዚአብሔር ጋር ሕያው የሆነ ግንኙነት ሊኖረን ያስፈልጋል። ክርስቶስ በእኛ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ከመሆኑ የተነሳ በመንፈስና በቃል ለሕዝቡ የውሃ ምንጮች መሆን አለብን። ሐዘንና ሕመም ትዕግስታችንንና እምነታችንን የሚፈትኑት ቢሆንም የማይታየው የእርሱ የሕልውናው ጮራ በእኛ ያበራል።
እኛም እኔነታችንን ከኢየሱስ ጀርባ መደበቅ አለብን ይላል። በእውነት እኛም እንደዚህ አይነት ብርሃኖች እንድንሆን በጨለማ እንደሚያበሩት እንደነዛ ከዋክብቶች የእውነትን ቃል ለዓለም ለማድረስ እንድንችል በሕይወታችን እንደዚሁም ደግሞ በንግግራችን በአስተሳሰባችን ጌታ ኢየሱስ ክርስቶስን መስለን እሱን እንድንገልጥ እግዚአብሔር ጸጋውን ያብዛልን። ጌታ ይባርካችሁ።